ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ይህ አማሃ ሪአክት የተሰኘ መርሃ ግብራችን ነው። እስከ መጨረሻው አብራችሁን ቆዩ። አማሃ ሪአክት በአማሃ ሚዲያ የሚቀርብ በወቅታዊ ጉዳዮች ላይ የሚያተኩር መርሃ ግብራችን ነው። ለዛሬ ሁለት ወቅታዊና ትኩስ የሆኑ መረጃዎችን ይዘንላችሁ ቀርበናል። የመጀመሪያው ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ብሎናል። ማን? እሱን የምንነግራችሁ ይሆናል። በሁለተኛ ደረጃ የምናነሳው ደግሞ ዛሬም ህዳር 1 ቀን 2018 ዓ.ም በአሩሲ ተጨማሪ የኦርቶዶክሳውያን ግድያ ተፈጽሟል። በዚህ ላይም የምንላችሁ ይኖራል። እስከ መጨረሻው አብራችሁን ቆዩ። ይህ አማሃ ሚዲያ አማሃ ሪአክት የተሰኘ መርሃ ግብራችን ነው። ስለዚህ ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም የሚል ነው ርዕሱ። በሃይማኖት ኦርቶዶክሳውያን እየተገደሉ ነው፣ ግልጽ ነው። ስለዚህ ብሔር ግን ከየት እንዳመጡት አላውቅም። እስካሁን ድረስ የዚህ የኔ ብሔር ተገደለ የዚህ ብሔር ተገደለ የሚሉ መግለጫዎችን ሆነ ጩኸቶችን አልሰማንም። ኦርቶዶክሳውያን ግን እየተገደሉ ነው የሚል ነው ጩኸቱ። ነገር ግን እነሱ እያሉን ያለው ምንድነው? ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም የሚል ነው። ከዛ ከሪፖርቱ ሲጨመቅ የሚወጣው ርዕስ የተሰጠው ርዕስ። ይህን መረጃ ያገኘነው ድሬቲዩብ የተባሉ ሶሻል ሚዲያዎች ላይ ተለቀው ነበረ። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገለዋል። አጣሪ ኮሚቴው ማለት ነው። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጎች ላይ የተፈጸመው ግድያ፣ እገታና ዝርፊያ በሚመለከት ልዑካንን በአካባቢው በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል ይላል። በቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረውን መረጃ አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንዲሁም መሰረተ ልማት ውስንነት ያለበት ከመሆኑ አንጻር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚፈልግ በመሆኑ ነው ብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች የተፈጠረው ክስተት አለ። በዚህም የሰው ሕይወት ጠፍቷል፣ አካል ጎድሏል፣ የተፈናቀሉና የጠፉ ንብረቶች ብዙዎች አሉ ሲሉ ክስተቱን የተመለከተ ማብራሪያ ሰጥተዋል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳሳወቀው ጉዳዩን በአካባቢው በመሄድ አጣርተው የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ የተወከሉ 3 ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2 ከጉባኤው 2 ባለሙያዎች በአጠቃላይ በዋና ሰብሳቢ፣ ምክትል ሰብሳቢና እንዲሁም ጸሐፊ የተዋቀረ 10 ልዑካን ናቸው። ቀሲስ ታጋይ ይህ የመጀመሪያ ደረጃ ምልከታና ማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ የሚፈልግ ነው። በ3 እና በ4 ቀናት ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ነው ያሉት። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያ ደረጃ ጥናት ሪፖርት ውጤት በሚመለከት ምን አሉ? ዝርዝር ሐሳቡ በዋናው ማጠቃለያ ሪፖርት ላይ የሚገለጽ ሆኖ ጥናቱ የተደረገው ጉና፣ ሽርካ፣ ሆንኮሎ አቤ፣ መርቲ ወረዳዎች ናቸው።
አንደኛ በጉና ወረዳ ናኖ ጃኖ ቀበሌ ገበሬ ማህበር የሰው ሕይወት መጥፋት፣ ንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽሟል። የክስተቱ ሁኔታ ጥቅምት 12 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ። በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አግተው እና ንብረት ይዘው ወደ ጫካ ሸሹ። ጥቅምት 13 ቀን 2018 ዓ.ም ምሽት ተመልሰው ተጨማሪ ሰው አግተው ወሰዱ። ጥቅምት 14 ቀን 2018 ዓ.ም ያገቷቸውን ሰዎች ገደሏቸው። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህንን ድርጊት የፈጸሙት ራሳቸውን የኦሮሞ ነፃነት ሰራዊት ወይም ሸኔ ወይም ፋኖ ናቸው የሚል ምላሽ ነው። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ግለሰቦች መሆናቸውን ነው። ሁለተኛ በሸርካ ወረዳ ጥቅምት 17 ቀን 2018 ዓ.ም የሰው ሕይወት ጠፍቷል፣ እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም ዕድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ሕፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ሕፃናቱ ተገለዋል። አንዳንድ ቦታዎች ላይ ሕፃናቱ ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። የተቀሩት ወረዳዎችም ተመሳሳይ ድርጊቶች መከናወናቸው ምላሽ ተሰጥቶናል። በመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መውሰዱንና በመንግስት መዋቅር ጭምር መስዋዕትነት እየተከፈለ መሆኑን ተገልጿል። በችግሩ ተጋላጮች ክስተቱ አንድ ወገን ወይም ብሔርና ሃይማኖትን መሰረት ያደረገ አለመሆኑንና ሁሉንም የጎዳ መሆኑ ተገልጾልናል። አጥኚ ቡድኑ በ4 ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በ4 ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎችን ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛት፣ የሃይማኖት ስብጥር በቀጣይ በጥናት የሚካተቱ እና የቀሩትን ወረዳዎች በማካለል መልኩ የሚያቀርብ ይሆናል ብለዋል። ምክትል ሰብሳቢ ሀጂ አብዱል ሐኪም ሁሴን በሰጡት ቃል አንድ ወገን ላይ ያተኮረ ግድያ ተፈጽሟል መባሉ ስህተት መሆኑን ገልጸው አጥቂዎቹ አንድን ሃይማኖት እንደማይለዩ እንዲሁም ታጣቂዎቹ የሁሉም ሃይማኖት ስብጥር እንደሆኑ በአንዳንድ ወቅት በአጋቾች ታግተው ከተለቀቁ ሰዎች የተገኘ መረጃ ገልጾልናል ብለዋል። ምንጭ ቲክቫህ። እሺ፣ ይሄ የተመለከትነው የተሰጠው ሪፖርት ነው። ከሪፖርቱ መነሻ አድርገን የእኛን ሀሳብ ደግሞ እናስቀምጥ። በመጀመሪያ ደረጃ ማጣራቱን የሚፈጽሙ አካላት ገለልተኝነት፣ ሁለተኛ ተአማኒነት፣ ሶስተኛ ተጨባጭ የሆነ መሬት ላይ ያለውን እውነት ያሳያሉ የሚሉትን ሶስቱን ጥያቄዎች ማንሳት ተገቢ ነው። እዚህ ጋር እንደተቀመጠው ከምላሾቻቸው ስንነሳ ምን ይዘው ሊመጡ እንደሚችሉ አስቀድመው የተገመተውን ነው ይዘው የመጡት ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ማጣራት አድርጋለሁ ሲል ማንም ሰው የገመተው ምንድነው? በቀጥታ ምን ሊያመጡ እንደሚችሉ መንግስትን ሊጠቅሙ የሚችሉ ሪፖርቶችን ይዞ እንደሚመጣ ግልጽ ነው። ማንም ሰው የሚገምተው ሐሳብ ነው ማለት ነው። እንግዲህ ሪፖርቱ ጠቅለል ሲደረግ ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ነው ሲጠቀለል። እዚህ ጋር ብሔርን ማን ያነሳው? የትኛው ብሔር ነው ብሔር የተገደለብኝ ያለው? እየተነሳ ያለው ኦርቶዶክሳውያን እየተገደሉ ነው፣ እየተጨፈጨፉ ነው፣ ግድያው መቆም አልቻለም፣ አሁንም እንደቀጠለ ነው፣ እባካችሁ ይህንን ግድያ አስቆሙልን ነው ጥያቄው። ስፍራው ላይ ሄደው አጣርተን መጣን ብለው የሚያቀርቡት ሪፖርት ግን ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም የሚል ነው። ሲጀመር
እነዚህ ተቋማት ወደ ማጣራት ሲገቡ ከመጀመሪያው እዚህ ጋር እንደምታዩት መረጃውን ወደ ማጣራት ሲገቡ ምን ነበር የነበረው? ሰው ላይ ትክክለኛ መረጃ ያመጡልናል ወይ ስጋት ነው? እንደተለመደው መንግስትን ሊጠቅሙ የሚችሉ ስራዎችን ይሰራሉ። አሁን መንግስትን ስል ጸጥታን በተመለከተ የማህበረሰቡን ደህንነት ማስጠበቅ የመንግስት ኃላፊነት ነው ብለን ስለምናስብ ሰዎች በሰላም ወጥተው መግባት ካልቻሉ መንግስት ደህንነቱን ጸጥታውን እያስከበረ አይደለም ወደሚል ስለሚወስድ ነው። ስለዚህ መንግስትን ሊጠቅሙ የሚችሉ መረጃዎችን ይዘው ይመጣሉ የሚል ስጋት ነበረ ብዙዎች ላይ። ያንን ስጋት ነው በተጨባጭ ያረጋግጠው ይዘው የመጡት። ሌላው ምንድነው? የዚህ መነሻው ምንድነው? የጭፍጨፋው የግድያዎቹ መነሻ ምንድነው? በሪፖርታችሁ ምንድነው ያገኛችሁት? ግልጽ አይደለም። ሁለተኛው መፍትሄው ምንድነው? እንደ መፍትሄ ያስቀመጣችሁት ነገር የለም። ምንድነው መፍትሄው? መንግስት መውሰድ ያለበት፣ የእምነት ተቋማት መውሰድ ያለባቸው፣ ማህበረሰቡ መውሰድ ያለበት፣ የሀገር ሽማግሌዎች መውሰድ ያለባቸው ድርሻ ምንድነው? መፍትሄ አልተቀመጠም። ሶስተኛ ምን ያህል ጉዳት ነው የደረሰው? ምን ያህል ሰዎች ነው የሞቱት? ምን ያህል ንብረት ነው የወደመው? አንድን ብሔርና ሃይማኖትን ትኩረት ታርጌት ያደረገ አይደለም ብላችኋል። ከየትኛው እምነት ምን ያህል ሞተ? ምን ያህል ተጎዳ? በደፈናው የተፈለገው ነገር ምንድነው? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኦርቶዶክሳውያን ናቸው እየጮሁ ያሉት፣ እየተገደልን ነው እየተጨፈጨፍን ነው እያሉ ያሉት ኦርቶዶክሳውያን ናቸው። እኔ እስካሁን ባለኝ መረጃ የትኛውም የእምነት ተቋም ወገኖቼ ተገደሉብኝ አሩሲ ምድር ላይ ብሎ ሲጮህ አላየው። ማጣራት ይደረግልኝ እነዚህ ተገለውብኛል ያለ የእምነት ተቋም የለም። ያ ባልሆነበት ሁኔታ አንድን ሃይማኖትን መሰረት ያደረገ አይደለም የሚል ሪፖርት ሲመጣ ምንድነው የተፈለገው ነው? ልትሉን የፈለጋችሁት ምንድነው? ሲቀጥል ደግሞ ማንም ይሁን እሺ ሃይማኖቱን እንተው፣ ብሔሩን እንተው፣ ሰዎች ግን ተገለዋል። ስለነዛ ስለተገደሉ ሰዎች ምን መፍትሄ ይዛችሁ መጣችሁ? መንግስት ምን ያድርግ? የሃይማኖት ተቋማት ምን ያድርጉ? እናንተ የፈለጋችሁት ምንድነው? እየጮኸ ያለውን ኦርቶዶክሳውያን ተገደልን የሚለውን ሐሳብ ማክሰምና መደፋፈን ስለፈለጋችሁ አንድን ሃይማኖትና ብሔርን ታርጌት ያደረገ አይደለም የሚል ነገር ነው ይዛችሁ የመጣችሁት ማለት ነው። እሺ ሰዎች ግን ሞተዋል። ሰዎች እየሞቱ ነው። ሰዎች እየተጨፈጨፉ ነው። እንዳላችሁ ሰዎች እየታገቱ ነው። እሺ ምንድነው መንግስትን የምትጠይቁት? የሪፖርታችሁ ግብ ምንድነው? ግልጽ አይደለም። ስለዚህ ተአማኒነት አለው ወይ ሪፖርቱ? መሬት ላይ ያለውን እውነታ ይገልጻል ወይ? የሚለውን ነገር ማንሳት ግድ ነው። ምክንያቱም ሀገረ ስብከቱ በራሱ ሪፖርት እኮ አቅርቧል። የምስራቅ አርሲ ሀገረ ስብከት ሪፖርት እኮ አቅርቧል። ከአቅሜ በላይ ነው እዚህ ጋር እንደምታዩት ማለት ነው። ለቅዱስ ሲኖዶስ መፍትሄ ይስጥበት አሳሳቢ ደረጃ ላይ ደርሷል ብሎ እኮ ሀገረ ስብከቱ እኮ ሪፖርት አድርጓል። የዞኑ እስልምና ምክር ቤት አስታውቋል፣ ሪፖርት አድርጓል። ሌሎች እምነት ተቋማት ሪፖርት አድርጓል። ተመሳሳይ ስጋት ውስጥ ገብተናል፣ ከአቅማችን በላይ ነው ብለዋል። ስለዚህ የተፈለገው ነገር ነገሩን ማደባበስ፣ ይሄ ደግሞ መፍትሄ አይመጣም፣ ዘላቂ መፍትሄ አያመጣም። ጨክናችሁ እውነትን ብቻ ካልያዛችሁ መፍትሄ አይመጣም። በሰውም ዘንድ ልትታመኑ አትችሉ፣ ወገንተኝነትን ይዛችሁ የምትመጡ ከሆነ ማለት ነው። ስለዚህ በትክክል መሬት ላይ ያለውን እውነታ የሚገልጽ አይደለም። ምክንያቱም በገፍ ሲቀበሩ እያየን ነው።
ከዛ አካባቢ የሚወጡት ቪዲዮዎች እኮ የኦርቶዶክሳውያንን በግፍ መጨፍጨፍና መገደል ነው። ሌላው የትኛው እምነት ነው እስኪ ወጥቶ ይሄው ተገደሉብኝ እና ይሄን ያህል ቁጥር ተገደሉብኝ ያለው የትኛው እምነት ተቋም ነው? የለም። እኔ እስካሁን አላየሁም። ስለዚህ እንዲህ አይነት ሪፖርት ይዘው ሲመጡ ያስተዛዝባል፣ ትዝብት ውስጥ ይከታል። ለተቋሙም መልካም አይመስለኝም። ስለዚህ እናንተ እንዴት አያችሁት? ሪፖርቱ ላይ ያላችሁን ሐሳብና ምልከታ እስኪ ኮሜንት ላይ አስቀምጡልን። የመጀመሪያው መረጃችን ይህን ይመስላል። ወደ ሁለተኛው መረጃችን ስንገባ ደግሞ ዛሬ በአሩሲ ተመሳሳይ የኦርቶዶክሳውያን ግድያ ተፈጽሟል። ከ10 ዓመት ሕፃን ጀምሮ እስከ 75 ዓመት እድሜ ያላቸው ኦርቶዶክሳውያን ዛሬም ተገድለዋል። ግድያው አሁንም እንደቀጠለ ነው። እስኪ በምስራቅ አርሲ ዞን የ10 ዓመት ሕፃንን ጨምሮ 3 ኦርቶዶክሳውያን ዛሬ ህዳር 1 ቀን 2018 ዓ.ም በጥይት ተደብድበው ተገድለዋል ይለናል። ዛሬ ህዳር 1 2018 ዓ.ም ከጠዋቱ 3 ሰዓት ላይ በኦሮሚያ ክልል አርሲ ዞን አስኮ ወረዳ በጡሌ ብዮ ቀበሌ ጠለታ አካባቢ በአውድማ ላይ እህል እየወቁ ያሉ 3 የኦርቶዶክስ ሃይማኖት ተከታዮች በጥይት ተደብድበው በአሰቃቂ ሁኔታ ተገድለዋል። የ10 ዓመት ሕፃን የሆነውን ጻድቃኔ ሰራዊት ጨምሮ ጥላሁን ቦጌ እና ኢዮብ እጅግ የተባሉ ምዕመናን የግድያው ሰለባ መሆናቸውን ከአካባቢው የደረሰን መረጃ ያመለክታል ይላል መረጃው። ስለዚህ ግድያው ዛሬም አልቆመም። ግድያዎቹ ተጠናክረው እንደቀጠሉ ነው። ሪፖርቱ ላይ እንዳያችሁት እንዲሁም ደግሞ እዚህ ጋር ሀገረ ስብከቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ሪፖርት ሲያደርግ ያስቀመጠው ነገር አለ። የመንግስት እርምጃ ወስዷል ብሎ ማለት ነው። እርምጃ እንደወሰደ መንግስት ገልጸውልናል። ምን አይነት እርምጃ እንደወሰደ ግልጽ አይደለም። ከላይ የሃይማኖት ተቋማት ባቀረበው ሪፖርት ላይም መንግስት እርምጃ እንደወሰደም ተገልጿል። ምን አይነት እርምጃ ወሰደ? ገዳዮቹን ገደላቸው? በቁጥጥር ስር አውሎ ለፍርድ አቀረበ? ምንድነው የወሰደው እርምጃ? ግልጽ አይደለም። እርምጃ ግን እንደወሰደ ይናገራል። ስለዚህ አሁንም ግድያውን ማስቆም አልተቻለም። እንደፈለጉ እየገቡ የፈለጉትን እየገደሉ የፈለጉትን እያደረጉ ይሄዳል። ይሄ ዘር ማጥፋት ነው። የዘር ማጥፋቱ ወንጀል አሁንም በአሩሲ በምስራቅ አሩሲ ዞን ተጠናክሮ እንደቀጠለ ነው። ህዳር 1 ዛሬ መቼ ነው ታዲያ ግድያዎቹ የሚቆሙት? የሃይማኖት ተቋማት ጉባኤ ያቀረበው ሪፖርትስ እውነት መንግስትን ጫና ውስጥ ከቶ በዞኑ ለሚኖሩ ሰዎች ጥበቃ እንዲደረግላቸው አጥፊዎቹ ክትትል አድርጎ ለፍርድ እንዲያቀርብ ያስገድዱታል ወይ? ጫና ይፈጥራል ወይ? አብረን የምናየው ነው የሚሆነው። ስለዚህ የኦርቶዶክሳውያን ግድያና ጭፍጨፋ ተጠናክሮ ቀጥሏል። አሁንም እያንዳንዱ ኦርቶዶክሳዊ ድምፁን አጠናክሮ መቀጠል መቻል አለበት። ድምፅ ማሰማት መቻል አለበት። ለውጥ እንዲመጣ ጥበቃ እንዲደረግ አጥፊዎቹ በቁጥጥር ስር ውለው ለፍርድ እንዲቀርቡ ተመጣጣኝ እርምጃ መንግስት እንዲወስድ ተጠናክሮ መቀጠል አለበት የሚለው መልእክታችን ነው። እናንተስ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ለዛሬ ይዘንላችሁ የመጣነው መረጃ ይሄን ይመስላል። በቀጣይ እንደዚህ ወቅታዊና ትኩስ የሆኑ መረጃዎችን ይዘንላችሁ የምንቀርብ ይሆናል። ለዚህ ቻናል ወይ ሚዲያ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ ደግሞ ቫይራል እንዲወጣ ኮሜንት፣ ላይክ፣ ሼር ማድረግ ደግሞ ብዙ ያግዘናልና ይህንን እንድታደርጉ በታላቅ ትህትና እንጠይቃለን። ሰላማችሁ ብዝት ይበል። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ሰላም ቆዩልን።